ማንቸስተር ዩናይትድ በኦልድ ትራፎርድ ኒውካስትል ዩናይትድን አሸንፏል። በቦክሲንግ ዴይ 3 ነጥብ ይዞ ወጥቷል። ጨዋታው ሁለት መልክ ነበረው። የመጀመሪያው አጋማሽና ሁለተኛው አጋማሽ ማንቸስተር ዩናይትድ በባክፎር የተጫወተበት የመጀመሪያው አጋማሽና አሰላለፉን የቀየረበት ሁለተኛው አጋማሽ። አሰልጣኙም በዚህ ጉዳይ ላይ ሰጡት አስተያየት አለ። መለስ ብለን በዝርዝር እንመለከተዋለን። ከአርሰናል ጋር በተያያዘ በጣም አስገራሚ መረጃዎች አሉ። ዛሬ ብራይተንን በኤምሬትስ ስቴዲየም ይገጥማል። ከዛ ጋር በተያያዘ ደግሞ ሰርፕራይዝ ተጫዋች የዝውውር ዜና አለ። በጣም በአስገራሚ ሁኔታ ዳቪድ ኦርነሲን ይዞት የወጣው የአንቶኒዮ ሴሜኒዮ ጉዳይ ለማንቸስተር ሲቲም ስጋት ሆኗል። በዝርዝር እንመለከተዋለን። ከጋብሪኤል ማጋለሽ የጉዳት ዜና ጋር በተያያዘ አዲስ የተሰማ መረጃ አለ። እሱንም እንነግራችኋለን። ማንቸስተር ሲቲ ቤት ሮድሪ ለዛሬ ጨዋታ ይደርሳል አይደርስም እንመለከተዋለን። ኦስካር ቦብን፣ ጄስኮ ግቫርዲዮልን የተመለከቱ አዳዲስ ጉዳዮች አሉ። ቼልሲንም በተመለከተ ዛሬ የሚያደርገው ጨዋታ ላይ እነማን ይሰለፋሉ የሚለው የሚጠበቅ ጉዳይ ነው። እንዲሁም ከጣሊያን አንድ ተጫዋች ለማስፈረም በተከላካይ ስፍራ ላይ ጥረት እያደረገ ይገኛል በጥር የዝውውር መስኮት የሚሉ መረጃዎች በስፋት ተሰምቷል። ሌሎችንም ጉዳዮች እያነሳን እንቆያለን። ጋብሪኤል ማጋሌሽ፣ ሮበርት ሌቫንዶቭስኪን የተመለከቱ ጋብሪኤል የሱስንም የተመለከተ ጉዳይ እናነሳለን። ከዩናይትድ ጋር በተያያዘ በዝውውር ዜናዎች በአማካኝ ስፍራ ላይ የቀድሞ ተጫዋቹን መልሶ ሊያስፈርም ይችላል የሚሉ ጉዳዮች ወጥቷል። ለሁሉም እነዚህና ሌሎች ጉዳዮች የነገርናችሁ እንቆያለን። ቤስት ስፖርትን ሰብስክራይብ አድርጉ፣ ቤተሰብ ሁኑ። በአዳዲስ መረጃዎች ሁል ጊዜ አዳዲስ ጉዳዮችን ይዘን እንመጣለን። እናንተም ሰብስክራይብ በማድረግ ቤተሰብነታችሁን አሳዩ። ይህንን ቪዲዮ ላይክ አድርጋችሁ እንድትጀምሩ አስቀድሜ ላስታውሳችሁ። በቀጥታ ወደ ጉዳዮቻችን እናልፋለን። በኦልድ ትራፎርድ ትናንትና የተደረገው ጨዋታ በጣም አነጋጋሪ አይነት መርሃ ግብር ነበረ። ለሩበን አሞሪም መልእክት የሰጠ ምናልባት ከሩበን አሞሪም ጋር በተያያዘ በቀጣይ ጨዋታዎችም ተመሳሳይ አካሄዶችን ሊከተሉ ይችላሉ። የመጀመሪያው አጋማሽ ማንቸስተር ዩናይትድ በአራት ተከላካዮች፣ በሁለት ዲፌንሲቭ ሚድፊልደሮች፣ በደብል ፒቮት፣ በሶስት አማካዮች ከዛ በተጨማሪ ቤንያሚን ሼሽኮን ከፊት አድርጎ ነበር የጀመረው። ኳላ ላይ አይደን ሄቨን ከላውታሮ ማርቲኔዝ ጋር ተጣምሯል። ሉክ ሾና ዲየጎ ዳሎት የመስመር ቦታውን ይዘው ሲከላከሉ ነበረ። ከዛ በተጨማሪ ፓትሪክ ዶርጉ በአማካኝ ስፍራ ቦታ ላይ የብሪያን ምቦሞ ቦታ ይዞ ነበር የተሰለፈው። ማቲያስ ኩና፣ ሜሰን ማውንት ከፊት ያሉ ተጫዋቾች ናቸው። ቤንያሚን ሼሽኮ ደግሞ የመጀመሪያው 9 ቁጥር ቦታ ላይ ነበረ። ደብል ፒቮቱ ላይ ካዘሜሮና ማኑኤል ኡጋርቴ ተሰልፈው በጣም በዩናይትድ በኩል የሚገርም አይነት ጨዋታ ተመልክተን ነበር። ከማንቸስተር ዩናይትድ ጋር በተያያዘ በቅርብ እየተመለከትናቸው ያሉ ነገሮች አሉ። ከነዚህ መካከል ዩናይትድ ለምሳሌ የጌም ማኔጅመንቱ የሚገርም ሆኖ በጣም ተሻሽሎ ተመልክተናል። ትናንትናም ከዩናይትድ መሻሻሎች ጋር በተያያዘ አንዳንድ የአሰልጣኙን የጌም ማኔጅመንት ችግሮች የተፈቱበት ከአሰልጣኙ ጋርም በተያያዘ በተለይ ፊዚካሊቲ ላይ የጌም ታይም ማኔጅመንት ላይ ከዛ በተጨማሪ በቡድኑ ስላለ የተጫዋቾች ለቦታቸው መጫወት ጥረቶችን እየተመለከተን እንገኛለን። በትናንትና ጨዋታ ላይ በአስቶን ቪላ ጨዋታም ላይ የተመለከት ነው። በአስቶን ቪላ ጨዋታ ላይ ማንቸስተር ዩናይትድ ይሸነፍ እንጂ ለምሳሌ ሲቲም ከነበረው አርሰናልም ከነበረው የተሻለ የጌም ማኔጅመንት እንደነበረ በዛ ጨዋታ ላይ ተመልክተናል። ትናንትና ለሁሉም ማንቸስተር ዩናይትድ ፓትሪክ ዶርጉ ባስቆጠራት ብቸኛ ግብ 1-0 በሆነ ውጤት አሸንፏል። የዶርጉ እንቅስቃሴዎች ትናንትና እንዴት ነበሩ? በብሪያን ምቦሞ ቦታ ላይ ነበር የተሰለፈው። የሚገርም አይነት ኳሊቲዎችን አሳይቷል። በጣም ቆንጆ ግብ አስቆጥሯል። በቮሊ ያስቆጥራት ግብ በጣም የምትገርም ነበረች። ማንቸስተር ዩናይትድም 3 ነጥብ ይዞ እንዲወጣ ምክንያት ነበረ። ክሊንሺት አስመዝግቧል ዩናይትድ ከረጅም ጊዜያት በኋላ ኦክቶበር 4 ላይ ጥቅምት ላይ ነበረ ለመጨረሻ ጊዜ ክሊንሺት ያስመዘገበው፣ እሱም ከሰንደርላንድ ጋር በነበረ ጨዋታ ላይ። ከዛ በኋላ በእያንዳንዱ ጨዋታ በእያንዳንዱ አጋጣሚ ግቦች የሚቆጠሩበት ማንቸስተር ዩናይትድ ተሸነፈም አሸነፈም ባቸው ውጤት አጠናቀቀም ግቦችን እያስተናገደ ቀጥሎ ነበረ። ትናንትና ግን ሰን ሎመንስ ግቡን ሳያስደፍር ወጥቷል። የማንቸስተር ዩናይትድ መከላከልም በጣም ጥሩ ነበረ። ከፓትሪክ ዶርጉ ጋር በተያያዘ በጣም ዲፈረንስ ሜከር ነበረ። ትናንትና ልዩነት ፈጣሪ ነበር። በመጀመሪያው አጋማሽ ሲያጠቃ የሚገኝባቸው ቦታዎች የሚገርሙ ነበር። በሁለተኛው አጋማሽ ደግሞ ሲከላከል በጣም አስገራሚ አይነት ተጫዋች ሆኖ ተመልክተነዋል። ያለ ብሩኖ ፈርናንዴዝ እንዴት ይሆናል የሚለው ትልቁ ጥያቄ ነበረ። ኒውካስል ዩናይትድን ገጥሟል። ማንቸስተር ዩናይትድ ከ2022
ከ2023 የውድድር ዘመን በኋላ ለመጀመሪያ ጊዜ ያለ ብሩኖ ፈርናንዴዝ አሸንፏል። ለመጨረሻ ጊዜ ቶትናም ሆትስፐርን በክሪስቲያኖ ሮናልዶ 3 ግቦች ሃትሪክ ሰርቶ 3-2 ያሸነፈበት ነበር። በዛ ጨዋታ ላይ ብሩኖ ፈርናንዴዝ አልነበረም። ከዛ በኋላ ወደ 7 ያክል ጨዋታዎችን አድርጎ የ2023ን ጨዋታ ስንጀምር 8 ጨዋታዎች አሉ። በእነዚህ ጉዞዎች ላይ በ6ቱ ተሸንፏል፣ በአንዱ አቻ ወጥቷል። ትናንትና አንድ ጨዋታ ያሸነፈበት መርሃ ግብር ነበረ። ከጨዋታው ጋር በተያዘ ኮከብ ተብሎ የተመረጠው ኤደን ኤቨን ነው። ከአርሰናል በ1.5 ሚሊዮን ፓውንድ የፈረመ አርሰናልን ለቆ ወደ ማንቸስተር ዩናይትድ የተዘዋወረ ተጫዋች ነው። ኤደን ኤቨን እንግዲህ ትናንትና 100% ዲዋሎችን ሁሉንም የአንድ ለአንድ አጋጣሚዎችን አሸንፏል። 94% ኳሶቹ የተሳኩ ነበሩ። 8 ክሊራንሶችን አስመዝግቧል። ከዛ በተጨማሪ ምንም ጥፋት አልሰራም። ለአንድ ተከላካይ በዚህ በኒውካስል ዩናይትድ ጨዋታ ላይ እንደዚህ አይነት ጥራት ማሳየት በጣም የሚገርም ነው። የሚገርም ፐርፎርማንስም ያሳየበት ነበር። የጨዋታው ኮከብ ተብሎም ተመርጧል። በክሊንሺት ደረጃ፣ በክሊራንስ ደረጃ በጣም በቀዳሚነት ነበረ። በግንባር ክሊር ያደረጋቸው ኳሶች ላይ በጨዋታው ላይ ቀዳሚ ደረጃ ላይ የሚመዘገብ አይነት ተጫዋች ነበር። በፓስ አኩሬሲ ደግሞ 3ኛ ነበር በጨዋታው ላይ ከተሰለፉ ተጫዋቾች በሙሉ። ገና 19 ዓመቱ ላይ ይገኛል። ባለፉት 5 ጨዋታዎች በተከታታይ ተሰልፏል። በመጀመሪያ አሰላለፍ ላይ እንዴት አያችሁት? የሄደን ኤቨንን የመጀመሪያ እንግዲህ የጨዋታው ኮከብ ተብሎ የተመረጠበት ነበረ። ፎቶ ሲነሳ ኮስተር ብሎ ነበር የጨዋታው ኮከብ ተብሎ የተመረጠበት። ብሩኖ ፈርናንዴዝም ጓደኛዬ መሳቅ ትችላለህ እኮ ብሎ ሲቀልድ ነበረ። ከዛ በተጨማሪም ዶርጉ አንድ ላይ ቃለ መጠየቅ ሲደረግላቸው ነበር ስካይ ስፖርት ላይ። ለኔ ሼር ማድረግ አለብኝ የኔም ምርጥ ጨዋታ ነበር ብሏል። ዶርጉም በእርግጥ ፓትሪክ ዶርጉ የመጀመሪያ ማንቸስተር ዩናይትድ ግቡን ነበር ያስቆጠረው። ሄደን ኤቨን ግን ዶርጉ ይቅርታ ጓደኛዬ ብሎ የመጀመሪያ ስለሆነ ለኔ ነው የሚገባው በሚል አስተያየቱን ሲሰጥ ስካይ ስፖርትም ላይ ተመልክተናል። ለሁሉም በጣም አስገራሚ ጨዋታ ነበር። አስፈላጊም 3 ነጥብ ነበረ ከማንቸስተር ዩናይትድ ጋር በተያዘ። ሌሎችም የሚነሱ ጉዳዮች አሉ። ከዶርጉ ከኤደን ኤቨን በተጨማሪ ጋሪ ኔቭል የሰጠው አስተያየት አለ። የማንቸስተር ዩናይትድ ትልቁ ችግር ወደ አፍኮን የሄዱ ተጫዋቾች አይደሉም፣ ብሩኖ ፈርናንዴዝ አለመጫወቱም አይደለም። የማንቸስተር ዩናይትድ ትልቁ ችግር ባክፎር ላይ ሃሪ ማንጉዌር እንዲሁም ደግሞ ማቲያስ ደሊት እየተጫወቱ አይደለም። የነሱ አለመኖር በጣም ጎርቷል ብሏል አሰልጣኝ ሩበን አሞሪም። ቀደም ያነሳውትን የባክፎር ጉዳይ ተጠይቀው ነበር ከጨዋታው መጠናቀቅ በኋላ። ክሊንሺት ባክፎር፣ ኮቢ ሜኖ መጎዳቱ አሁን በዚህ ሰዓት ላይ ማውራት አልፈልግም። ዋናው ፕሬስ ኮንፈረንሱ እንደዚህ አይነት ትኩረት እንዲኖረው አልፈልግም። ዋናው ነገር እንግዲህ እነዚህ ሁሉ ቶፒኮች ከዚህ በፊት ተነጋግረንባቸዋል። አሁን ቦክሲንግ ዴይን ኢንጆይ ማድረግ መደሰትን ያለብን፣ ድላችንን ማክበር አለብን ብሏል። ጃክ ፍሌቸር ትናንትና ተሰልፎ ተጫውቷል 45 ደቂቃ። ከዛ በተጨማሪም ተቀይሮ ገብቶ በተለይ ሜሰን ማውንትን ቀይሮ ገብቶ ሲጫወት ተመልክተናል። ያነሳቸው ጉዳዮች አሉ። የህይወቴ በጣም ምርጡ 6 ቀናት ናቸው የሚል አስተያየቱን ሰጥቷል። ከቪላ ጋር ተጫውቷል። ከዛ በተጨማሪ ትናንትናም ተቀይሮ ገብቷል። የምን ጊዜም የክሪስማስ ቤስት ጊፍት ነው ለኔ የሚል አስተያየቱን ሰጥቷል። የዳረን ፍሌቸር ልጅ እንደሆነ ይታወቃል። ወንድሙም በስኳድ ውስጥ ነበረ። ሁለቱም ጃክ ፍሌቸር ትናንትና ግን ተሰልፎ ተጫውተው ተመልክተናል። ከዩናይትድ ጋር በተያዘ ግን ትናንትና ሩበን አሞሪም ላይ ምን ተመለከታችሁ? በሁለተኛው አጋማሽ ማንቸስተር ዩናይትድ ለምን ተዳከመ? ብዙ የጥያቄ ስህተቶች፣ የቅያሪ ስህተቶች በደንብ ይነሳሉ። አንደኛው ሊነሳው የሚችለው ጉዳይ ከዩናይትድ ጋር በተያዘ በትክክልም ለምሳሌ የነ ጆሹዋ ዘርኬዝ መግባት እንኳን አስፈላጊ ነበር። በጣም ለማንቸስተር ዩናይትድ ችግር ነበረ። ሩበን አሞሪም ብዙ ጥረቶችን አድርጓል ማንቸስተር ዩናይትድን ውጤት ለማሳጣት ብለን በትክክል መናገር እንችላለን። ቀያሪዎቹ በሙሉ በጣም አድካሚና ዋጋ የሚያስከፍሉ አይነቶች ነበሩ። በተለይ ደግሞ የጆሹዋ ዘርኬዝ እያንዳንዱ አጋጣሚ እያንዳንዱ ኳሶችን የሚቀማበት ረጅም ኳሶችን መቆጣጠር ያልቻለበት ነበረ። ለሁሉም ማንቸስተር ዩናይትድ ጨዋታውን አሸንፏል። አንድ ቁጥር ብቻ አንስቼ ላጠናቀቅ ከዩናይትድ ጋር በተያያዘ ትናንትና ቤንያሚን ሼሽኮ የግቡ አግዳሚ መለሰበት ኳስ አለ። ማንቸስተር ዩናይትድ በያዝነው የውድድር ዘመን 11 ጊዜ የግቡ አንግሎች ወይም ደግሞ የግቡ ቋሚና አግዳሚዎች የመለሱበት አጋጣሚ አለ። ያ ማለት በሊጉ ላይ መሪ ነው። በዚህ የግቡን አግዳሚና ቋሚ በመምታት ረገድ የሚያስገርም አይነት ጨዋታ ነው። ትናንትና የጨዋታ ግምታችሁን አስቀምጡ ብለን የላካችሁልን መልእክት አለ ባነሳናቸው ጉዳዮች ላይ
ለምሳሌ አንዳንዶቹን ሀሳቦች እናንሳ። ግምቶቹ ላይ አብዛኞቹ የተሳሳቱ ግምቶች ናቸው። ለምሳሌ አሺያጂ 2-2 ይጠናቀቃል ብሎ ነበረ። ባህሩ እድል ለማንቸስተር ዩናይትድ ብሎ ጽፎልን ነበረ። ንጉሴ ፈለቀ 2-0 በሆነ ውጤት ኒውካስል ዩናይትድ ያሸንፋል ብሎ ገምቶ ነበር። አልተሳካለትም። ብሩክ ስንት መሆኑን ባላቅም ኒውካስል ያሸንፋል ብሎ ግምቱን አስቀምጦ ነበረ። ከዛ ውጪ ሳንቲያጎ የማንቸስተር ዩናይትድን ጉዳይ እናንሳና ወደ ሌሎች ቡድኖች ሀሳቦች እንመለሳለን። ሳሚ ቦረና ነኝ ከጋምቤላ ያለን አድማጫችን ዩናይትድ ደጋፊ ነኝ። ዘንድሮ አርሰናል ተቸግሮም ቢሆን የፕሪሚየር ሊጉን ዋንጫ ያሸንፋል። ዛሬ ምርጡን ዩናይትድን እንመለከታለን ብሎ ነበር። ሳይዳወል ከሰመራ ስለ አርሰናል ምን አዲስ ነገር አለ? ማክስ ዳውማን ማርቴሊን በተመለከተ የጠየቀን ጥያቄ አለ፣ እንመለስበታለን። ወደ በኋላ ላይ አዳዲስ ጉዳዮች አሉ፣ ትልልቅ ያልተሰሙ መረጃዎች አሉ ከአርሰናል ጋር በተያዘ። ሽመልስ የምቀኛ ደጋፊ ነው ብሏል። ከአንድ ተቃራኒ ደጋፊ ጋር የተሰጠ አስተያየትን በተመለከተ ነው። ነጂብ ሰንገሮ ከናይሮቢ ኬንያ የጻፈል መልእክት ኒውካስል ዩናይትድ 3-2 ማንቼን ያሸንፋል የሚል ግምቱን አስቀምጦልናል። ከልብ እናመሰግናለን። ታሜ የማንቸስተር ዩናይትድ 3-2 ያሸንፋል ብሎ ግምቱን አስቀምጧል። ከዛ በተጨማሪ አኔ ልጃኔ ከደቡብ አፍሪካ የማንቸስተር ዩናይትድ ደጋፊ ነው። ዩናይትድ 2-1 በሆነ ውጤት ያሸንፋል ብሎ ግምቱን አስቀምጦ ነበረ። መሐመድ ሀሰን ማንቸስተር ዩናይትድ 2-0 ያሸንፋል ብሎ ግምቱን አስቀምጦ ነበር። ማንቸስተር ዩናይትድ 2-0 ኒውካስል ዩናይትድን ያሸንፋል። ግሎሪ ማንቸስተር ዩናይትድ የአብስራ ነኝ ካሳላ ያለን አድማጫችን 2-0 ባይሆንም 1-0 ማንቸስተር ዩናይትድ አሸንፋል። ሙልጌታ ከደቡብ አፍሪካ ዩናይትድ 2-0 ያሸንፋል ብሎ ግምቱን አስቀምጦ ነበረ። ሌሎችም አድማጮች ከቢር ከጅዳ ማንቸስተር ዩናይትድ 2-0 በኒውካስል ዩናይትድ ይሸነፋል ብሎ ግምቱን ልኮልን ነበረ። ቸርነት ለማ ዩናይትድ 2-1 በሆነ ውጤት ይሸነፋል። ኤርሚያስ 2-1 በሆነ ውጤት ኒውካስል ያሸንፋል ያለን አድማጫችን ነው ከጅጅጋ። በርከት ያሉ አድማጮች ብዙ የዩናይትድ መሸነፍን እንግዲህ የጻፉ አድማጮች ነው። ዛሬም እስቲ አርሰናል ከብራይተን በሚያደርገው ጨዋታ ላይ ስንት ይጠናቀቃል? ግምቶቻችሁን ላኩልን። ከአርሰናል በተጨማሪ ሌሎችንም ግምቶች እንጠብቃለን። እያንዳንዱን ጨዋታዎች በተመለከተ ማንቸስተር ሲቲ ከኖቲንጋም ፎረስት ለስንት ይጠናቀቃል? የሊቨርፑልስ ጨዋታ ቼልሲስ ከአስቶን ቪላ ጋር ያሸንፋል? እስቲ ግምቶቻችሁን እየላካችሁልን አብራችሁን ቆዩ። መልእክቶቻችሁንም ላኩልን። በተለይ ደግሞ ሞኬ አርሰናል ዋንጫ የሚበላ ከሆነ እኔ ሁለተኛ እንኳን ሆኖ የሚያጠናቅቅ ከሆነ እግር ኳስ መመልከት አቆማለሁ ብሏል። ከድር መሐመድ መልእክቱን ልኮልን ነበር። ለሁላችሁም ከልብ እናመሰግናለን ለጻፋችሁልን መልእክቶች በሙሉ። ዛሬ የሚደረጉ ጨዋታዎችን ደግሞ እንመልከት። በተለይ ደግሞ ማንቸስተር ሲቲ ከኖቲንጋም ፎረስት በሲቲ ግራውንድ የሚደረግ ጨዋታ ነው። ከባድ ጨዋታ ነው። በዚህ ጨዋታ ዙሪያ አሰልጣኝ ፔፕ ጋርዲዮላ አንድ ስለ ተጫዋቾች ዝውውር፣ አንድ ደግሞ ስለ ሮድሪ ያነሳው ጉዳይ ለማንቸስተር ሲቲ በተከታታይ ጨዋታዎችን እያሸነፈ ቀጥሏል። ስኬታማ ጊዜ ላይ ያለ ይመስላል የአሰልጣኝ ፔፕ ጋርዲዮላ ቡድን። በሲቲ ግራውንድ ግን የሾን ዳይስ ቡድን ቀላል ተጋጣሚ እንደማይሆን መናገር ይቻላል። በተለይ ሲቲ ከፎረስት ጨዋታ በኋላ ሰንደርላንድን በስቴዲየም ኦፍ ላይት በጣም ከባድ ጨዋታ ነው። ከቼልሲ ጋር በዛው በኤታድ ስቴዲየም እንዲሁም ብራይተንንም በሜዳው የሚገጥሙበት 3 ተከታታይ የፕሪሚየር ሊግ ጨዋታዎች ናቸው። ባለፉት ተከታታይ ጨዋታዎች ማንቸስተር ሲቲ በተከታታይ ወደ 7 ያክል ጨዋታዎችን አሸንፏል። ሊድስ ዩናይትድን፣ ፉላምን፣ ማንቸስተር ሲቲ ሰንደርላንድን ያሸነፈበት ጨዋታ አለ። ሪያል ማድሪድን በቻምፒየንስ ሊግ ክሪስታል ፓላስን እንዲሁም በኤፍኤል ካፕ ደግሞ ብሬንትፎርድን አሸንፏል። በፕሪሚየር ሊግ ዌስትሃምን አሸንፏል። ለመጨረሻ ጊዜ 7 ተከታታይ ድሎችን ያስመዘገበበት ጉዞን እያከናወነ ይገኛል። በሮድሪ በኩል ሮድሪ አቬለብል ነው፣ ለጨዋታው ዝግጁ ነው የሚል አስተያየቱን ሰጥቷል። ከማንቸስተር ሲቲ ጋር በተያዘ ሮድሪ እንደሚመለስ የተነገረ አንደኛው ጉዳይ ነውና ለጨዋታው ዝግጁ ነው። ነገር ግን በጨዋታው ላይ ሰለፍ አይሰለፍ አንድ ቀን አለን፣ ተጨማሪ ቀን ነገ እንወስናለን። ሮድሪ እንግዲህ በጣም በተሻሻለ የጤንነት ደረጃ ላይ ይገኛል። ይመለሳል ወደ ሜዳ። ነገር ግን ይሰለፍ አይሰለፍ ውሳኔ እንወስናለን የሚል አስተያየቱን ሰጥቷል። ከዝውውር ዜናዎች ጋር በተያያዘ አሰልጣኝ ፔፕ ጋርዲዮላ ባለፈው የውድድር ዘመን ካስታወሳችሁ የውድድር ዓመቱ ሲጀመር በጥሩ ተጫዋቾችን እናመጣለን 4-5 ተጫዋቾችን እናመጣለን ብለን አላሰብንም። አሁንም በዚህኛው የጥር የዝውውር መስኮት ላይ ምን እንደሚፈጠር አናቅም። ተጫዋቾችን ለማስፈረም ልንገደድ እንችላለን። ወደ
ወደ ዝውውር ልንገባም የምንችልበት እድል አለ የሚል አስተያየቱን ሰጥቷል። ለሁሉም የማንቸስተር ሲቲ ጨዋታ 9:30 ላይ የሚጀምር ነው። አርሰናል ከብራይተን የሚያደርጉ ጨዋታ 12 ሰዓት ላይ ይደረጋል። በአርሰናል በኩል በጣም አስገራሚ ሰርፕራይዝ የሆነ ተጫዋች መመለስ ልትመለከቱ ትችላላችሁ። በአርሰናል በኩል ወደ ሆቴል ይገባል። እንደሚታወቀው ከጨዋታው አንድ ቀን በፊት ትናንትና ምሽት ላይ ወደ ሆቴል በዛው በለንደን በኤምሬትስ ጨዋታውን ቢያደርግም ተጫዋቾች ተሰባስበው ሆቴል ነው የሚያድሩት። ከዛ በኋላ ለጨዋታው ዝግጅታቸውን በሆቴል ቆይታ ያደርጉና ለአንድ ቀን የሚቆይ የሆቴል ቆይታ ይኖራቸዋል። በዚህ ወደ ሆቴል በሚገቡበት ሰዓት ላይ ገብርኤል ማጋሌሽ ከቡድኑ ስብስብ ጋር ተካቶ ተመልክተነዋል። ለአርሰናል ደጋፊዎች በጣም ጥሩ ዜና ነው። ከዚህ በፊት በእርግጥ አንስተነዋል። የአስቶን ቪላ ጨዋታ ላይ በእርግጠኝነት ለጨዋታው ዝግጁ ይሆናል ብለን ስናነሳ ነበር። ቀጣይ ከአስቶን ቪላ ጋር ነው አርሰናል የሚጫወተው። ከዛ ጨዋታ አስቀድሞ ግን በሚኬል አርቴታ ቡድን ውስጥ የተመለከትነው ነገር ቢኖር ገብርኤል ማጋሌሽ በጨዋታው ላይ ተመልክተነዋል። 4 ተከታታይ ጨዋታዎችን አርሰናል በሁሉም ውድድሮች ላይ አሸንፏል። 5ኛው ጨዋታ ደግሞ ከብራይተን ጋር የሚደረግ ነው። በዚህ ጨዋታ ላይ ሰፊ ግምት ለአርሰናል የሚሰጥ ነው። ከጋብሪኤል ማርቲኔሊ ጋር በተያዘ ቅድም አድማጫችንም በውስጥ መስመር ላይ የላከልን መልእክት ነበረ። የጠየቀን ጥያቄ በተለይ በአርሰናል በኩል ለምሳሌ አንደኛው ሳንቲያጎ ካዘሮላ አርሰናል የተባለ ስም ያለው በኢሜል ስም ነገር ግን ሽፈራው በቀለ ባላለው ከምስራቅ ባሌ በአርሰናል በኩል በጣም ቀንደኛ ደጋፊነት ይታወቃል የሚል ግምቱን አስቀምጦ ነበር። የዩናይትድንም ጨዋታ 3-1 በሆነ ውጤት ዩናይትድ ኒውካስል ዩናይትድ ማንቸስተር ዩናይትድን ያሸንፋል ብሎ ግምቱን ልኮልን ነበረ። ዘንድሮ አርሰናል ዋንጫ ይበላል ብሎ በተጨማሪም የተጫዋቾች ጉዳት ከሌለ 3 ዋንጫ በአርሰናል በኩል ይጠበቃል ብሎ አስቀምጦልን ነበረ። ሌላኛው የአርሰናል ደጋፊ የማክስ ዳውማንን ጉዳይ እንዲሁም ደግሞ የጋብሪኤል ማርቲኔሊ የጉዳት ዜና ነገር ከምን ደረሰ የሚል ጥያቄውን ልኮልን ነበረ። በእነዚህ ተጫዋቾች ጉዳይ የጉዳት ዜናን በተመለከተ አርሰናል ላይ አሁን ማርቲኔሊ ከጉዳቱ ሙሉ ለሙሉ አገግሟል፣ በጥሩ ጤንነት ላይ ይገኛል፣ ለጨዋታው ዝግጁ ነው። ሳይዳወል ከሰመራ በላከልን መልእክት መሰረት ያነሳ ነው ጉዳይ ነው። ማክስ ዳውማን ግን ገና ረጅም ጊዜያት ላይ ቢያንስ 1 ወር በላይ ከሜዳ እንደሚርቅ አሁንም ቢሆን ይጠበቃል። ለ2 ወራት ቢያንስ ከሜዳ እንደሚርቅ አስቀድሞ ሲነገር ነበር። የማክስ ዳውማን ጉዳት በጣም የሚያሳዝን ነበረ። ነገር ግን ከጉዳቱ አገግሞ ቶሎ ይመለሳል ተብሎ ይጠበቃል። በአርሰናል በኩል ከሚነሱ ጉዳዮች መካከል አንዱ ነው። ጨዋታውን በተመለከተ ሚኬል አርቴታ አንዳንድ ነጥቦችን አንስቷል። በተለይ ደግሞ የሶስትዮሽ ዋንጫ ስለማሸነፍ ሌሎችንም ጉዳዮች ተጠይቆ ነበር። ከሰሞኑ የሚነሱ ጉዳዮች አሉ። በኤምሬትስ ደግሞ በሚደረገው ጨዋታ ላይ ከባለፈው አመት ሰርፕራይዝ ነገሮች ይኖራሉ። ባለፈው አመት 1-1 የተጠናቀቀ ሁለቱም በኤምሬትስም በአሜክስ ስቴዲየምም አርሰናል ነጥብ የጣለበት ጨዋታ ነበረ። በዚህ ጨዋታ ላይ እስቲ ግምቶቻችሁን ላኩልን። በአርሰናል በኩል ብዙ ያሰላለፍ ለውጦች ይኖራሉ ተብሎ ይጠበቃል። ለምሳሌ አማካኝ ስፍራ ላይ ማርቲን ዙቢሜንዲ፣ ዴክላን ራይስ ወደ ሜዳ ይመለሳሉ። ማርቲን ኦዴጋርድም የመጀመሪያ አሰላለፍ ውስጥ ይገባል ተብሎ ይጠበቃል። ከፊት ቪክተር ዮኬሬስ፣ ትሮሳር እንዲሁም ደግሞ ቡካዮ ሳካ ወደ መጀመሪያ አሰላለፍ ይገባሉ። ባለፈው ኖኒ ማዱዌኬ፣ ገብርኤል ኢየሱስ እንዲሁም ደግሞ በግራ መስመር ቦታ ላይ ገብርኤል ኢየሱስን ተመልክተ ነው ነበር። ባጥቂ ስፍራ ላይ እንደዚህ ለውጦች የነበሩበት አይነት ጨዋታ ነው። በዚህም ጨዋታ ላይ የተለየ አቀራረብ ልንመለከት እንችላለን። ግብ ጠባቂው ኬፓ አሪዛባላጋ በዳቪድ ራያ የተካል ተከላካይ ላይ ብዙ ለውጦች አይኖሩም። ሪካርዶ ካላፊዮሪን በተመለከተ ብዙዎች ሪካርዶ ካላፊዮሪን በሴንተር ባክነት ሲጫወት ተመልክተው ተገርመዋል። ነገር ግን እኛ ስናመጣው ለሴንተር ባክ ቦታ ላይ ነበረ። በግራ መስመር የፉል ባክ ቦታ ላይ ሲጫወት እንዲሁ አላሰብነውም ነበረ። እንዲሁ ለጁሪን ቲምበርም ተመሳሳይ ነገሮች ይነሳሉ ብሏል። ለሁሉም ጨዋታው ላይ አርሰናል የግድ ማሸነፍ ያለበት ይመስላል። በተለይ ባለፈው ጨዋታም ላይ ማንቸስተር ሲቲ ቀድሞ አሸንፎ መሪነቱን ተረክቦ ነበር። ከዛ በኋላ አርሰናል ኤቨርተንን አሸንፎ ነው ወደ መሪነቱ የተመለሰው። በዚህ ጨዋታ ላይ ማንቸስተር ሲቲ ማሸነፍ የሚችል ከሆነ በድጋሚ መሪነቱን ከአርሰናል ተረክቦ የሚጀምር ነው የሚሆነው። አርሰናል ደግሞ ሁለተኛ ደረጃን ይዞ ጨዋታውን ሊጀምር ይችላል። የሚጠበቅ አይነት ጨዋታ ነው። በስፋት እንመለከተዋለን። 12 ሰዓት ላይ ይደረጋል። ሌላኛው ጨዋታ የሊቨርፑል መርሃ ግብር ነው። ሊቨርፑል በጣም ጥሩ እየተነቃቃ ይገኛል። ወልቭስን 12 ሰዓት ላይ በአንፊልድ ሮድ ያስተናግዳል። ወልቭስ የሊጉ ደካማ ቡድን ይመስላል። ምናልባት በዚህ ጨዋታ ላይ ነገሮች ሊቀይር ይችላል ወይ የሚለውን የሚጠበቅ ጉዳይ ነው። ከሊቨርፑል ጋር በተያያዘ ባለፉት 5 ጨዋታዎች 3ቱን አሸንፏል። በተከታታይ ባቻ ውጤትም ያጠናቀቀባቸው መርሃ ግብሮች አሉ። ከመጨረሻ 5 ጨዋታዎች 3ቱን አሸንፏል። ቶትናም ሆትስፐርን፣ ብራይተንን፣ ኢንተር ሚላንን ከዛ አስቀድመው ከሊድስና ከሰንደርላንድ ጋር ባቻ ውጤት አጠናቋል። ያለፉት 6
6 ጨዋታዎች ላይ 4ቱን አሸንፏል ከዌስትሃም ጋር ካደረገው ጨዋታ ጀምሮ። ከዛ አስቀድሞ እርግጥ በማንቸስተር ሲቲ፣ በኖቲንጋም ፎረስት፣ በፒኤስቪ አይንዶቨን በተከታታይ ተሸንፎ ነበር። አሁን ግን ያለፉት 6 ጨዋታዎች ላይ 2 አቻ 4ቱን አሸንፏል። ቀጣይ ጨዋታዎች ደግሞ በመጠኑም ቢሆን ቀለል ያሉ ናቸው። ወልቭስን ይገጥማል ዛሬ 12 ሰዓት ላይ። ከዛ በኋላ ከሊድስ ጋር የሚያደርገው ጨዋታ አለ። ፉልሃምን የሚገጥምበት ጨዋታ አለ። ከነዚህ ጨዋታዎች በኋላ ደግሞ ከአርሰናል ጋር የሚያደርገው ጨዋታ ኤምሬትስ ላይ ይደረጋል። በቀናት ልዩነት ጃንዋሪ 1፣ ጃንዋሪ 4 እንዲሁም ደግሞ ጃንዋሪ 8 ላይ በተከታታይ ቀናት የሚደረጉ በጣም ከባድ ጨዋታዎች ናቸው። ቸልሲም በዚህ በፕሪሚየር ሊጉ ላይ በጣም ከባድ ጨዋታ ያደርጋል። ዛሬ ምሽት 2 ሰዓት ከ30 ላይ በስታንፈርድ ብሪጅ አስቶን ቪላን የሚገጥምበት ጨዋታ። ቸልሲ በተለይ አሁን ከማንቸስተር ዩናይትድ እኩል ነጥብ ይዞ ነው የተቀመጠው። ቸልሲ 29 ነጥብ፣ ሊቨርፑል 29 ነጥብ እንዲሁም ደግሞ ማንቸስተር ዩናይትድ 29 ነጥብ በግብ ክፍያ ተበላልጠው ነው የተቀመጡት። ማንቸስተር ዩናይትድ ትናንትና ማሸነፉን ተከትሎ ወደ 4ኛ ከፍ ብሏል። ቸልሲ ይህን ጨዋታ ማሸነፍ ያለበት ግዴታ ደረጃ ላይ ያለ ይመስላል። ከአስቶን ቪላ ጋር ያለውን የነጥብ ልዩነት ለማጥበብ አሁን በማከላቸው የ7 ነጥብ ልዩነት አለ። ወደ 4 ነጥቡ ማጥበብ ካለበት የዚህ ጨዋታ እድል በጣም ትልቅ እድል ነው፣ መጠቀም ያለበት ይመስላል። ከዛ በተጨማሪ ማንቸስተር ዩናይትድ እኩል ነጥብ ላይ ተቀምጧል። በእርግጥ ቸልሲ አንድ ተስተካካይ መርሃ ግብር አለው። ማንቸስተር ዩናይትድ 18ኛው ጨዋታውን ነው ያከናወነው። ሊቨርፑል ነጥብ የሚያገኝ ከሆነ የሚያሸንፍ ከሆነ ከቸልሲ በላይ መቀመጥ ይችላል፣ ቸልሲ ማሸነፍ የማይችል ከሆነና እነዚህን ነገሮች ሲደማመሩ ለቸልሲ ትንሽ በመጠኑም ቢሆን ጫና ያለው ጨዋታ ነው። ከዛ ውጪ ግን ቸልሲን በተመለከተ ወደ በኋላ ላይ በዝውውር የምናነሳው ጉዳይ ይኖረናል። ነገር ግን ከቸልሲ ጋር በተያዘ በዚህ ጨዋታ ላይ ዊሊያም ኤስታቬዮ ከጉዳቱ ባለፉት ጨዋታዎች ላይ አልነበረም። ከጉዳቱ አገግሞ ለጨዋታው ዝግጁ ነው። ኤንዞ ማሬስካ ይህንን አረጋግጧል። ከጨዋታው ጋር በተያዘ ሌላኛው ሊያም ዴላፕም አጥቂ ቦታ ላይ ከጉዳቱ አገግሞ ለጨዋታ ዝግጁ መሆኑን አሰልጣኙ ተናግሯል። ባለፉት ጊዜያት ላይ በጉዳት አልነበረም፣ አሁን ግን በሙሉ ጤነኛ ነው፣ አቬለብል ነው ለጨዋታው የሚል አስተያየታቸውን ሰጥቷል። ሌላኛው ጉዳይ የኮል ፓልመር ጉዳይ ነው። ኮል ፓልመርንም በተመለከተ 100% አሁን ሙሉ 90 ደቂቃ መጫወት የሚችልበት ደረጃ ላይ ይገኛል። ከዚህ በፊት የጌም ታይሙን ማኔጅ ለማድረግ ጥረት ስናደርግ ነበር፣ ለዚህ ጨዋታ ግን ዝግጁ ነው የሚል አስተያየታቸውን ሰጥቷል። ሁሉም እነዚህ ጨዋታዎች ዛሬ የሚደረጉ ናቸው። እስቲ ግምቶቻችሁ ላኩልን። ቸልሲ ከአስቶን ቪላ ስለስንት ይጠናቀቃል? ሊቨርፑል ከወልቭስ ስለስንት ይጠናቀቃል? አርሰናልስ ብራይተንን ያሸንፋል ብላችሁ ትገምታላችሁ ወይስ ደግሞ ማንቸስተር ሲቲ ያሸንፎ የደረጃ ሰንጠረዡ አናት ላይ ይቀመጣል? ከክሪስማስ በኋላ በሚደረገው ጨዋታ ላይ የፌስቲቭ ፔሪድ ጨዋታዎች በቀጣይ ቀናት ይቀጥላሉ። አሁን ነገ የሚደረጉ ጨዋታዎች አሉ። ቶትናም ነገ ነው ጨዋታውን የሚያደርገው። ከዛ በኋላ ደግሞ ከማክሰኞ ጀምሮ ማክሰኞ አርሰናል ከአስቶን ቪላ፣ ቸልሲ ከቦርመዝ፣ ማንቸስተር ዩናይትድ ከወልቭስ ጨዋታዎቻቸውን ያከናውናሉ። ረቡዕ ዕለትም ደግሞ እነ ማንቸስተር ዩናይትድ ካደረጉት ጨዋታ በኋላ በቀጣይ ቀናት ለምሳሌ ሲቲ ረቡዕ ዕለት እረፍት ነው በፕሪሚየር ሊጉ ላይ። ሐሙስ ዕለት ደግሞ ሲቲ ከሰንደርላንድ በስቴዲየም ኦፍ ላይት የሚደረጉ ተከታታይ ቀናት ላይ ሊቨርፑልም ሊድስን የሚገጥመው ሐሙስ ዕለት ነውና እነዚህ ጨዋታዎች በደንብ ይጠበቃሉ። ለሁሉም ግምቶቻችሁን ላኩልን፣ ሀሳቦቻችሁን እንጠብቃለን። በቀጥታ ወደ ዝውውር ጉዳዮች ነው የምናልፈው። የአንቶኒዮ ሴሜኒዮ ጉዳይ ማንቸስተር ሲቲ ጠቅልሎታል፣ አጠናቆታል ሲባል የነበረው ዝውውር አሁን ለአርሰናል ነፍስ ዘርቷል። በአርሰናል በኩል ዳቪድ ኦርነስቲን የማይታመን ዘገባ ይዞ ወጥቷል። ለአርሰናል ደጋፊዎች በተለይ በአርሰናል በኩል ሊነሳ የሚችለው ጉዳይ ለምሳሌ ፔፕ ጋርዲዮላ ቀደምም ሳነሳው ነበረ። ባለፈው የውድድር ዘመኑን ለመታደግ ጥር ላይ ኦማር ማርሙሽን፣ ኩሳኖቭን አይነት ተጫዋቾች ቪክተር ኤይስን ከብራዚል ጭምር አስፈርመዋል። ከፈረንሳይ፣ ከብራዚል፣ ከጀርመን ያስፈረማቸው ተጫዋቾች ነበሩ። የውድድር ዓመቱን ለመታደግ ማንቸስተር ሲቲን በዋንጫ ተፎካካሪነት ለማቆየት ያደረገው ትልቅ ገንዘብ ያወጣበት ነበር። ከ100 ሚሊዮን ፓውንድ በላይ የወጣበት የዝውውር መስኮት እንደነበረ እናስታውሳለን። በዛን ወቅት ላይ የማንቸስተር ሲቲ ዓላማ በጣም ጫና ውስጥ በነበረው ሊቨርፑል፣ አርሰናል በጣም ጠንካራ በነበሩበት ጊዜ ላይ በዋንጫ ተፎካካሪነት ለመዝለቅ ነበረ ጥር ላይ እነዛን ዝውውሮች ያደረገው። አርሰናልስ ዘንድሮ ሊጉን እየመራ ይገኛል። ሊጉን ማሸነፍ አለበት የብዙ የአርሰናል ደጋፊዎች እምነት ነው፣ የብዙ ተንታኞች ሀሳብ ነው፣ የብዙ የእግር ኳሱ ቤተሰብም ሀሳብ ነው። አርሰናል
ሊጉን ብቻ አይደለም ሌሎችንም ዋንጫዎች እንደሚያሸንፍ እነ ዊሊያም ሳሊባ ጭምር የሚያነሱት የአርሰናል ተጫዋቾችም ጭምር በተደጋጋሚ ያነሱታል። ከአንቶኒዮ ሴሜኒዮ ጋር በተያያዘ አርሰናል ይህንን ተጫዋች ማስፈረም ማለት በሊጉ ዋንጫና በአርሰናል መካከል ያለው ልዩነት ሊሆን ይችላል። የውድድር ዓመቱን ሌላ መልክ ሊሰጠው አርሰናልንም የዋንጫ ባለቤት ሊያደርግ የሚችል አይነት ተጫዋች ነው በሚል በብዙ መንገድ ምስክርነትን የሚሰጡ ሀሳቦች አሉ። ከዚህ ጋር በተያያዘ አንቶኒዮ ሴሜኒዮን በተመለከተ አርሰናል ተጫዋቹን ያስፈርማል ተብሎ እንዲጠበቅ ያደረገው ታማን የሚባለው ጋዜጠኛ ዳቪድ ኦርነስቲን ዘአትሌቲክ ላይም ዝርዝር ዘገባዎችን ተመልክተናል። ማንቸስተር ሲቲ ሰፊ እድል ያለው እድል ይመስላል ፎርማላይዝ ያደርገዋል ዝውውሩን ተብሎ በሚጠበቅበት ሰዓት ላይ ግን ዳቪድ ኦርነስቲን አሁንም አርሰናል ለተጫዋቹ ፍላጎት እንዳለው አሳይቷል። ከዛ በተጨማሪም በጣም ወደ ዝውውር የሚገባ ከሆነ አርሰናል የመጀመሪያ ፕራዮሪቲው አንቶኒዮ ሴሜኒዮ እንደሆነ ተጫዋቹም በእርግጥ ወደ አርሰናል መምጣት ይፈልጋል። የአርሰናል የልብ ደጋፊ ነው። በእርግጥ የዲዲዬ ድሮግባ አድናቂ ሊሆን ይችላል። ከአርሰናል ጋር በተያያዘ ግን የተጫዋቹ ፈላጊ እንደሆነ የሚያሳዩ ዘገባዎችም አሉና በጣም ተጫዋቹም የአርሰናል የልብ ደጋፊ ነው። የአርሰናል መለያ አድርጎ በሕፃንነቱ የተነሳው መለያዎች አሉና ብዙ ሀሳቦች ይሰጡበታል። ለእነዚህ ጉዳዮች በቀጣይ ጊዜያት ላይ ለአርሰናል የውድድር ዓመት መቀየር ምክንያት ሊሆኑ ይችላሉና አንቶኒዮ ሴሜኒዮን በተመለከተ የሚነሳው ጉዳይ ነው። ገብርኤል ጄሱስን በተመለከተ በጥር የዝውውር መስኮት አርሰናል ተጫዋቹን ሊለቀው ይችላል የሚሉ ዘገባዎች ነበሩ። ነገር ግን አሁን በአንዳንድ ዘገባዎች መሰረት ሚኬል አርቴታ ተጫዋቹን መልቀቅ አይፈልግም። በጥር የዝውውር መስኮት እስከ ውድድር ዓመቱ መጨረሻ ድረስ በክለቡ ማቆየት ይፈልጋል። አሁን የሚገርም ማች ፊትነስ ላይ መጥቷልና እነዚህ ጉዳዮች በትልቅ ደረጃ ይጠቀሳሉ። ከማንቸስተር ዩናይትድ ጋር በተያያዘ አንድ ሁለት ጉዳዮች አሉ። አንደኛው የማንቸስተር ዩናይትድ የዝውውር ጉዳይ ቶቢ ኮሊየርን ወደ ዩናይትድ እንዲመለስ ጥሪ አቅርቧል። በዌስት ብሮም ሲጫወት ነበር፣ ነገር ግን ብዙ ደቂቃዎችን እያገኘ አይደለም። አሰልጣኝ ሩበን አሞሪም ከሰሞኑ ከሰጧቸው አስተያየቶች መካከል አንደኛው ቶቢ ኮሊየር በዌስት ብሮም በውሰት ውል ቢያመራም እድል አልተሰጡትም። ወደ ኦልድ ትራፎርድ እንዲመጣ በጥር የዝውውር መስኮት እንዲመለስ ጥረት አድርገዋል ተብሏል። ይመለሳል የተረጋገጠ ጉዳይ ሆኗል። ከኮነር ጋላገር ጋር በተያያዘ ማንቸስተር ዩናይትድ እና አትሌቲኮ ደ ማድሪድ ያልተግባቡባቸው ነገሮች እንዳሉ ተሰምቷል። በተለይ ክረምትም ላይ ጭምር ወደ ማንቸስተር ዩናይትድ ሊመጣ የሚችልበት እድል አለ በሚል ሲነሱ ነበረ። አሁንም ከተጫዋቹ ጋር በተያዘ ወደ ማንቸስተር ዩናይትድ በአማካኝ ስፍራ ቦታ ላይ ዩናይትድ ካቀዳቸው እቅዶች መካከል አንዱ ነው። በተለይ በዚህ የማጥቃት አማራጩ በሰፋበት ዩናይትድ ላይ እንደዚህ አይነት ተጫዋች ቢመጣ ደግሞ አማካኝ ስፍራ ላይ ዩናይትድ የተለያየ አይነት የውድድር ዘመን ሊኖረው ይችላል በሁለተኛው አጋማሽ ላይ ተብሎ ይጠበቃል። ፋብሪዚዮ ሮማኖ እንዳስነበበው ከሆነ እስከ 30 ሚሊዮን ዩሮ ድረስ አትሌቲኮ ማድሪድ ይፈልጋል። ማንቸስተር ዩናይትድ ደግሞ ተጫዋቹን በውሰቱን ነው ማስፈረም የሚፈልገው። ከዩናይትድ ጋር በተያያዘ የቅርብ ጊዜ ዩናይትድ ተጫዋች ነው፣ ጄምስ ጋርነር ይባላል። ዩናይትድን ለቆ ወደ ኤቨርተን አምርቶ ተመልክተናልና ከኤሊዮት አንደርሰን፣ ካርሎስ ባሌባ፣ አዳም ዋርተን ጋር ስሙ የሚያዘው ዩናይትድ ይህንን ጄምስ ጋርነርን ከኤቨርተን በመመለስ በቡድን ውስጥ ማጫወት ይፈልጋል። በተለይ ወደ ኤቨርተን ከሄደ በኋላ በመርሲሳይዱ ክለብ ከ100 በላይ ጨዋታዎችን አድርጓል። በጣም ጥሩ ግልጋሎት ሰጥቷል። ገና 24 ዓመቱ ላይ ይገኛል። ነገር ግን ዩናይትድ የአጭር ጊዜ እቅድ አድርጎ ተጫዋቹን ማምጣት ይፈልጋል የሚሉ ዘገባዎች ወጥቷል። ከሲቲ ጋር በተያያዘ ሁለት ተጫዋቾቹ ሊለቁ የሚችሉበት እድል አለ የሚሉ ዘገባዎች አሉ። ከነዚህ መካከል አንደኛው የኦስካር ቦብ ጉዳይ ነው። ወደ ዶርትመንድ ሊሄድ የሚችልበት እድል አለ። በተለይ ደግሞ አንቶኒዮ ሴሜኒዮ የሚመጣ ከሆነ የኦስካር ቦብ መቆየት የሚጠበቅ አይደለም ለተጫዋቹ እድገት። ከዛ በተጨማሪም እነ ዶርትመንድም በተጫዋቹ ላይ በጣም ትልቅ እምነት አላቸው፣ ትልቅ ታለንት እንደሆነ ያስባሉና የኖርዌይ ተጫዋች ዓለም ዋንጫ ከመጀመሩ በፊት የሁለተኛውን አጋማሽ የውድድር ዘመን በዶርትመንድ ሊያሳልፍ ይችላል። ከጆስኮ ግቫርዲዮል ጋር በተያያዘ ወደ ባርሰሎና ሊሄድ የሚችልበት እድል አለ። በጣም በባርሰሎና የመጀመሪያ ዕቅድ ተደርጓል ተብሏል። ከስፔን ያሉ ምንጮች እነ ስፖርት ይዘውት የወጡት ዘገባ ነው። ቸልሲን በተመለከተ ከቦርመዝ ጋር በአንድ ተጫዋች ዙሪያ እየተፎካከረ ይገኛል። የላዚዮ ተጫዋች ነው፣ 25 ዓመቱ ላይ ይገኛል። የቸልሲን የውድድር ዘመን በደንብ ሊቀይር የሚችል አይነት ተጫዋች ነው ተብሎ እየተነገረለት ይገኛል። ማሪዮ ጊላ ይባላል። የላዚዮ ተጫዋች ነው። ስፔናዊ የተከላካይ ስፍራ ተጫዋች ነውና በተከላካይ ስፍራ ላይ እየተቸገረ የሚገኘው ቸልሲ ይህንን ተጫዋች አምጥቶ የውድድር ዓመቱን መቀየር ይፈልጋል የሚሉ ጉዳዮች በስፋት ተሰምቷል። እነዚህን ጉዳዮች በስፋት አነሳን። የተወደዳችሁ ስፖርታዊ ጉዳዮቻችን እዚህ ላይ ጠናቀቃሉ። ቤስት ስፖርትን ሰብስክራይብ አድርጉ፣ ቤተሰቡን መልእክቶቻችሁን ጻፉልን፣ የጨዋታ ግምቶቻችሁን እንጠብቃለን። ነገ ማን በትክክል ገመተ? ትናንትና አንድም ደጋፊ የማንቸስተር ዩናይትድም ሆነ በተለይ ማንቸስተር ዩናይትድም ይሸነፋል ያሉ ደጋፊዎች በትክክል መገመት አልቻሉም። ዛሬስ ቸልሲ ከአስቶን ቪላ ስለስንት ይጠናቀቃል? አርሰናል ከብራይተን ውጤቱን ገምቱ። ማንቸስተር ሲቲ ከኖቲንጋም ፎረስት ከሜዳ ውጪ ሲቲ
የሚያደርገው ጨዋታ ነው። በአንፊልድ ደግሞ ሊቨርፑል ከወልቭስ ጨዋታቸውን ያደርጋሉ። እነዚህ ጨዋታዎች ላይ ግምቶቻችሁን እንጠብቃለን። ነገም በአዳዲስ ጉዳዮች እንመለሳለን። ለዛሬ ግን እዚህ ላይ እናጠናቀቃለን። ጤና ይስጥልን።